ስመጭ እንደውያት ሌት ተቀን ናፋቂ ሰርኬ ማይታክተኝ አለሁሽ ጠባቂ ፍቅር ተደግፌ ቃል ኪዳን ታክል ጌታ ሆይ እኔ ይኸውላችሁ ምንም የለኝም፣ ምንም አልያዝኩም። የሆነች ልጅ እመጣለሁ ብላኝ እሷን እየጠበቅኩ ነው። ቀርታለች። ታረጉትን አርጉት። ይኸውላችሁ ያለኝ የጃኬት ነው፣ ውሰዱ። ስልክም ከፈለጋችሁ ይሄንን ነው ውሰዱ። ምንም ያዝኩት ነገር የለም። ለቀቃችሁ። እሺ ለምን ያረፈች? እሺ አሁን ሌላ ጊዜ ምትያለሽ ጸጉሬን የሚታጠብ ነገር እያረኩ ነው፣ ሳይ የበላው ነው ትያለሽ። በሐሳብ እየደወልኩላት አታነሳም። አያችሁ አይደል? በሐሳብ እየደወልኩላት እየደወልኩ እንደሆነ እንዴት አጣቂ? ማወቅ አለብሽ። እኔ እንደውም የማን ስልክ ነው ብዬ ለሳይኳት የማን ስልክ ነው በዚህ ጠዋት የሚደወለው ብለሽ ብዬ ነበር። ለካ ትሩ ኮለሩ ሲያወጣ ትሩ ኮለር አወጣ። እሱ ያውቃል፣ እኔ ባላቅም። አንቺ ባታቂ እኔ አላቅም። ነፍሴ ዝማሬ ተቃኝ ነፍሴ ዝማሬ እድሜን ለካ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት አላችሁ? እኔ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነኝ። ያው እንደዚህ ከመጣሁኝ ትንሽ ተቆየና ትንሽ ተነፋፍቀናል። የሆነ መግቢያ ሰርቼ ምናምን ከመጣሁ ትንሽ ቆይቻለሁ። ያው ቶሎ እመጣለሁ ብዬ ነበር፣ ግን እንደ አንዳንድ አጋጣሚ ሆኖ ቶሎ መምጣት አልቻልኩም። ያው ባለፈው ቡታጀራ ላይ እንደነገርኳችሁ ወደዚህ የሚያመጣኝ አስቸኳይ ነገር ነበረ። እዛ ያለውን ስራ ኦልሞስት ጨርሻለሁ፣ ግን ወደዚህ ደግሞ ያው እዛ መቆየት ፈልጌ ነበረ። ባለፈው እንዳልኳችሁ ደስ የሚል ጊዜ ነበር እያሳለፍኩ የነበረው። የሆነ ጓደኞቼ ምናምን እጅግ በጣም ናፍቀኝ ነበር። ከአብዛኞቹ ጋር በቃ በጣም ደስ የሚልና አሪፍ ጊዜ ነበር እያሳለፍን የነበረው። ያም በጣም እጅግ በጣም ደስ ብሎኝ ነበረ። ትንሽ ዲፕረስድ ሆኜ ነበረ። እሱም ነገር አሁን ኮምፕሊትሊ ለቆኛል። ከእንደዚህ አይነት ነገርም አሁን ወጥቻለሁ። እግዚአብሔር የተመሰገነ ይሁን። አሁን ያለነው ጾምም ላይ ስለሆነ ጾም ደግሞ ብዙ ነገራችንን ብዙ ጥፋታችንን የምናቀናንስበት ነው። ሰላማችንን የምናገኝበት ነው። ከዛም አልፎ ብዙ በረከቶችን የምናገኝበት መልካም ስራዎችንም የምንሰራበት ነው እና ቤተሰቦች ሁላችንም በቻልነው አቅም በጸሎት አግዙኝ። ያው ትንሽ ያለው ነገር ደስ አይልም እውነት ለመናገር። ያው እኛ ጋር ምንድነው ትንሽ ነገሮች ይገናሉ። የሆነ ሚዲያ ላይም ስላለን ይሁን አላቅም፣ የሆነ ትንሽ ነገር በጣም ይገንና የሆነ ያልሆነ ሲኩዌንስ ይዞ ሲመጣ ያለውኝና ቤተሰቦች ያው እነዛን ነገሮች ቀድመን የምንረዳበት በጥሩ ነገር በፖዚቲቭ መንገድ የምንረዳበት ማይንድ ይስጠን። ከዛም ባለፈ ደግሞ ነገሮች ተስተካክለው የበፊቱ አንድነታችን የበፊቱ ሰላማችን የሚመለስበትን ጊዜ ፈጣሪ ያምጣልን። ከዛም አልፎ ሁላችሁም የምትወዱትን አንድነታችንን፣ ፍቅራችንን፣ መተሳሰባችንን የምናሳይበት ጊዜ ይሁንልን። ዛሬ መጣሁት ማለት ነው ቤተሰቦች። ያው እኔ እንደዚህ የእንትን ሰው አይደለሁም፣ የሆነ ቶሎ ብድር የሚመለሱ አይደለሁም። ትንሽ ጠርቀምቀም አድርጌ ቆየት አድርጌ ነው መለሰውና ባለፈው ስምረት የማይሆን ነገር ብላኝ ነበረ፣ ግን ይሁን ብለን ዝም ብለን አልፈኗል። ዛሬ ያው እኔም ብላ አይደለ የመጣችው፣ እኔም ብላ እስከመጣች ድረስ ጥሩ ነገር ላሳያት ብዬ አሪፍ ጊዜ እንድናሳልፍ ዛሬ ይሄ ምንድነው የሚባለው ግዛታችን ወደሆነ ተሄዶ ወደማያልቀው ወዳጅነት መጥቻለሁና እዚህ ደውዬ ጠርቻታለሁ። ከዛ እግዚአብሔር ከፈቀደ አሪፍ ጊዜዎችን አሳልፈን ትመለሳለች ብዬ አስባለሁ። ትንሽ ብሬክ ላይ ናቸው፣ ስብሰባ አለ ነው ምናምን ብላኛለችና ያ ስለሆነ ትንሽ የተወሰነ ጊዜ አሳልፈን ምናምን ትመለሳለች ወደ ቡታጀራ። ከምንም በላይ ትምህርት ይቀድማል። ያው ምንማረውም ለለውጥ ስለሆነ ትምህርት ደግሞ አስፈላጊ ነው ብላለች። ለኛ ለሴቶች አስፈላጊ ነው ብላለች። ስለዚህ እሷ ደግሞ ሴትነቷን መርሳት የለባትም፣ ትምህርት እንደሚያስፈልጋት መርሳት የለባትምና ወደዛ ትሄዳለች ማለት ነው። እና ቤተሰቦች ያው እስክትመጣ ድረስ እንጠብቃት። ግን ከዛ በፊት ማለት ነው የሆነ በጣም አመሰግናለሁ ሁላችሁ የሆነ ከጎን ይላላችሁ። የሆነ እኔ አመስገኛ አልጨርሰው ቤተሰቦች እናንተ
ማርያምን ነው የምላችሁ። ምንም በቃ እንደዚህ የእናንተ እንትን አይወጣልኝ። ከዛ ባለፈ ስምሪ እስክትመጣ እንጠብቃትና ከዛ እንግዲህ እንቀጥላለን ማለት ነው። እስክትመጣ ድረስ እንጠብቃት። ከዛ በኋላ እንግዲህ አሪፍ ነገር ታያላችሁ ብዬ አስባለሁ። እስከዛም ድረስ አብራችሁን ቆዩ። እወዳችኋለሁ ቤተሰቦች። እቺ ልጅ ሀሳቧ ምን እንደሆነ አላውቅም። ስንት ደቂቃ መሰላችሁ? በጣም ቆይቼ 2 ደቂቃ ሆነኝ እዚህ ጋር ከመጣሁኝ፣ ግን እስካሁን አልመጣችም። ኦኬ ነው ያው ትንሽ ቦታው አይሆንም እንደዚህ ምንም ደስ አይልም እና ቀይሬ ልጠብቃት ብዬ ነው። እዚህ ጋር እንዳለው ነግሬያታለሁ። እንግዲህ ያው ቶሎ ትመጣለች ብዬ አስባለሁ። ያው አርፋጅ እያለች ነበረ እና እሱ ልትበቀለኝ ነው መሰለኝ። ጭራሽ ሌላ እንትን እያሰበች ነው መሰለኝ፣ አላውቅም። ብቻ ጌታ ሆይ ስምሪ በጣም ተንኮለኛ ሆናለች ቤተሰቦች። እና ፕራንክ እንዳታረግኝ እኔ አልችልም፣ እውነት ቤተሰቦች አልችልም ፕራንክ። እኔ ጠፍቶብኛል። በፊት እኔ ነበርኩ መመክራቸው፣ አሁን ግን ጠፍቶብኛል። ግን የሆነ ሰዓት እስኪነሳብኝ ድረስ ነው። ያኔ በጣም የምናስጨንቃት ይሆናል። እስከዛ ድረስ አብራችሁን ቆዩ። እዚህ ጋር ትንሽ እንጠብቃት። ካልመጣች እንደገና ደግሞ ሌላ ቦታ ቀይረን እንጠብቃታለን ማለት ነው። አብራችሁን ቆዩ። ካደርኩ እጨነቃለሁ፣ ፍቅሬ አይገባሽም፣ ይህን አውቃለሁ። አቤት ያንቺ ሲገርማል፣ ሁሌም ሳቅሽ ይቀድማል። መቼም ቢሆን እኔ እንደምወድሽ ፍቅሬን በምን ቋንቋ ልንገርሽ? ለገላሽ ተማርኮ አይኔ አርፎ ካንቺ ላይ ከለከለኝ ሌላ እንዳላይ። እንደምወድሽ ልብሽ ያውቀዋል፣ ጥርስሽ ላይ ይምሰል ምን ያስቀዋል? አታሳዝኝ። ምንም የለኝም፣ ምንም አልያዝኩም። የሆነች ልጅ እመጣለሁ ብላኝ እሷን እየጠበቅኩ ነው። ቀርታለች። ታረጉትን አርጉት። ይኸውላችሁ ያለኝ የጃኬት ነው፣ ውሰዱ። ስልክም ከፈለጋችሁ ይሄንን ነው ውሰዱ። ምንም ያዝኩት ነገር የለም። ለቀቃችሁ፣ እግዚአብሔር ባርካችሁ። አንቺ ያዝ፣ እኔ ደግሞ እዚህ የባቴ ቁጥር እለፈልፋለሁ። ነይ ቁጭ ብድግ ስል ቁጭ ብድግ ቅጣት። ስንት ሰዓት ነው ያስጠበቅሽኝ? ምን አባ አንተ ስንት ጊዜ ነበር የምታረፍደው? እና ታዲያ ምን ችግር አለ? እኔ እኮ እንደመጣው ሰበሰብኩኝ እንደመጣው እኮ ቶሎ ይቅርታ ነው የምጠይቀው። አንቺ እዚህ ታስለፈልፊኛለሽ። እኔ ሃንጊ ልልክ ነበር ስንት ነገር ዘባረኩኝ። በእናንተ እዚህ አይዲ መፍትሄ ነው ማለት መፍትሄ ማን ነው መፍትሄ ሰጠሽ? ቤተሰቦች እያያችሁልኝ ነው እንደምታደርገኝ። ፍትህ ለኔ #ፍትህ ለኔ የእውነት ሰላማትኝም የኔን መውደድ ስሸሽጋ መቼ መስሎኝ እንዲህ ላጣት ፍቅሬን ባልነግራት ነይ ብረጭ እሺ ቤተሰቦች እንደዚህ ደስ ይላል። ደስ አይልም? ደስ ይላል። እኔ ምንም እሺ ቅጣት ነው። እሺ ምንም አላልኩም። ቅጣት ነው። ቁጭ ብድግ ትሰሪያለሽ ገና። አሁን ቁጭ ብድግ ትሰሪያለሽ። አሰሪ አይ ትንሽ አረፌ እሰራለሁ። ዋና መድካምሽ ነው። ድካምሽ ነው የሚፈልገው። ቁጭ ቆን ደግሞ ቁጭ ብድግ ቶሎ 5 ብቻ ይበቃሻል። 5 እኔ ቁጭ እላለሁ። አንቺ አንዴ ብድግ ቁጭ ብድግ አልቀጣም ነው ወይ? አላልኩም ማለት እስካሁን ባለው አልሽ እኮ ይሄው በልና ከዛ በኋላ እላለሁ። እሺ ለምንድን ነው ያረፈድሽ? እሺ አሁን ሌላ ጊዜ ምን ትያለሽ? ፀጉሬን እየታጠብኩ ነው፣ የሆነ ነገር እያረኩ ነው፣ ምሳ እየበላሁ ነው ትያለሽ። መንገድ ተዘጋግቶ ቡታጀራ አይደለም ማምንሻለሁ። እዚህ እኮ ማመንም አለብህ። እውነት መንገድ ተዘጋግቶ ነበር። የእውነትሽ ነው። እና ደግሞ ሩቅ ነው የተቀመጥከው። አንተ ምን ሩቅ ነው? ይሁንና እኮ በሩ እኮ እዚህ ጋር ነው። እኔ በዛ ነው የገባሁት። ቤት
ምንም ቤተሰቦች የውሸት መዓት ማለት ነው። ዝደረደ ያለው አንድ መግቢያ ነው። አንዳንዴም ለውሸት ቦታ ልቀቅ። አለቀም። ውሸት አላስፈላጊ ነገር ነው። በዚህ ምድር ላይ ውሸት ብዙ ነገሮችን ያበጣበጣል። እሺ ውሸት ሲጠቅም ሳይሆን ማስታረቅ ላይ ብቻ ነው። ዋሽቶ ማስታረቅ ሲባል ሰምተሽ ታውቂያለሽ? አዎ። ከዛ በኋላ ግን ግብዳ ጸብ ይዞ ሲመጣስ ዋሽቶ አስታርቋቸው ግብዳ እንደገና ሲበጣበጡ ውሸት ግን ጥሩ አይደለም። ዋሽቶ ማስታረቅ ራሱ ጥሩ አይደለም። እሺ ቤተሰቦች በተቻለ አቅም ሲታረቁ ችግሩን ፈተው ነው መታረቅ ያለባቸው። አስታራቂ ማለት ነው። እሺ ውስዋስ ነው። እሺ እንዴት ነሽ? እንዴት ነህ? ተመችቶሻል? እዚህ መሰል አልቀላለሁ ከብዶሻል? እውነት ነው። አልችልሽ ድሮም እንደማትችለኝ እንኳን አውቃለሁ። ማ አንቺ አዎ እኔ ሲጀመር ይኸውላችሁ ቤተሰቦች አሁን እንትን አይደለ ጾም አይደለ ጾም ደግሞ ጸባይኛ የሚኮንበት ሰዓት ነው። ጸባይኛ ራሳችን የምናዳምጥበት ምናምን ወር ነው እና በቻልኩት አቅም እኔ ሰላማዊ ሰው ለመሆን እየሞከርኩ ነው። አንቺ ሰላማዊ ሰው አይደለሽም ያልከኝ አይሽ ነው ትችሽ ነበር yes መታኝ እንጂ እንዴ ይኸው ቤተሰቦች ወይኔ ባዶ ነው ቤተሰቦች ይሰማል እዩ ፍረዱ ብቻ ፍረዱ። ምንድን ነው የሚፈርዱት? ጸባይኛ እኮ አይደለሽም ሲጀምር። እርግጠኛ ነኝ? አዎ። እሺ ሁና እኔ አይደለሁም ያው ሙሉ ቤተሰብ ይመሰክራል። አረ በደንብ ይመሰክራሉ። እውነት መስክሩ። ጸባይኛ እንዳልሆንሽ እንዳልሆንሽ እሺ አሁን ጸባይኛን የምትይበትን ይል አንድ እንትን እስኪ አንድ ምክንያት አቅርቢ። ጸባይኛ እምቢ ካፌ ይወጣል በትንሹ እንኳን ምን እምቢ ካፌ ይወጣል። መቼ እሺ ብለሽ ታውቂያለሽ? ሁሌ እንዳልኩኝ ይሁን እሺ ነው የምባለው። አረ ወፍ ፈለክ እሺ ያ አሁን ራስ አይታላ ካፌ እሺ አይጠፋም። ካሜራ ሲደቀን ነው አይደለም? ከካሜራም ጀርባ ነው። ከካሜራ ጀርባ አዎ። ምርሽ ነው? የምሬን ነው። ለማስታወስ እሞክራለሁ። እሺ ያልሽበትን ቀን እሺ ብለሽ እሺ አስታውስ። አሁን ጸባይ ስትገዛ ማለት ነው። እኔ መጀመሪያም ነኝ። እሺ አሁን እዚህ እንዴት እየሆነልሽ ነው? የመጣሽበት ጉዳይ ተስተካከለልሽ? አሪፍ ጊዜ እያሳለፍሽ ነው? ተመችቶሻል? በደንብ እሱማ ተመችቶሻል። ጥጋብ ላይ ነሽ። ለካ አዲስ አበባ መምጣት ነው የሚያጠግበው ቤተሰቦች። አይ እኔ አልጠግብም። እሱ ግን ከመጥገብ በላይ አልፎ ጥጋበኛ ሆነ። ጥጋበኛ ወፍ ነው አይደለም? ይኸውላችሁ በሀሳብ እየደወልኩላት አታነሳም። አያችሁ አይደል? በሀሳብ እየደወልኩ እንደሆነ እንዴት አታውቂ? ማወቅ አለብሽ። አላወኩም ሲጀመር እንዴት ላቅ እችላለሁ? ማወቅ አለብሽ። እንዴት ላቅ እችላለሁ? ማወቅ አለብሽ። ግዴታ ነው። አውቃለሁ እኮ ግን ደግሞ አላውቅም። ምንድነው? አውቃለሁ ግን ደግሞ አላውቅም። ምንድነው? አማርኛ ስፓኒሽኛ ሁላ ቢሆን ይገባኛል። እውነት ነው። ይሄ የሆነ ቋንቋ ነው። ኡጋንድኛ ነው መሰለኝ። ኡጋንድኛ ነው። ሩቅ እዚህ ቅር። እሺ አደከምከኝ እስካሁን አራርጠኝ ምናምን ታስጠላ። እኔ ምንም አላሯሯጥኩሽም። የሮጥሽው ራስሽን ችለሽ አደራ። እኔ አታነቃቂ። እኔ ምንም እንደዚህ አይነት አመል የለብኝም። እንደዚህ አይነት ጸባይ የለብኝም። እጅግ በጣም ጸባይ ምስኪን ሲሆን አይደለም ቤተሰቦች አይደለም ይመስላል። እኔ እንደሆንኩ ምናምን ያውቃሉ። ያንተን ግን እርግጠኛ አይደለም። ምን እንደሆንሽ እኔ ጸባይኛ ነገረኛ እንደሆንሽ በደንብ ነው የሚያውቁት። አይደለ ቤተሰቦች አይደለም? ሁላ እኮ እያዘኑልኝ ነው። ወይኔ ቤት ጨጓራውን ተላለ። አይ አይዞ እያሉ ማርያም አይዞ እያሉ አንቺ ግን አንቺ ነው የምለው። ምን እኔ ማጾመኛ ነሽ ብዬ ነው እንጂ ብዙ ነገር ነበር ማድረግሽ። የሆነ ስንት ነገር እንዳሰብኩ ስንት ተንኮል እንዳሰብኩ ግን የሆነ አንቺ ጾመኛ ናት በቃ ከደነገጠች ጥሩ አይደለም። እንደዚህ ቢሆን ጥሩ አይደለም። ያው አይታችኋል። ለሰው በጎ ታስቡ ጥሩ ሰው እኔ ደግሞ ማስደንገጥ አትፈልግም። የምትቀበይኝ በነገር እስኪ አንድ ቀን ተሳክቶልሽ እስኪ የሆነ ቀን እንደዚህ አረኩ በይኝ እስኪ። ምንም ሁሌ ነው ቤተሰቦች ይሉት ካሜራም ፊት ከካሜራም ጀርባ ሁሌ እንዳሰቃየች የሆነ ቴክስቱ ላልከ የለ ቶሎ በል መልስልኝ ደውልልኝ ብላ ስደውላ ለምን ደውልክ ትለኛለች። ቤተሰቦች እውነት ነው። ለምን ደውልልኝ? አሁን ለምን መጣሽ? እሺ ለምን ደውልክ? እኔ
ለምንድነው የምትደውልልኝ? በነገራችን ላይ ደውልሽ አስቤ አልነበረም የደወልኩት እንዳሳብ እንትን ጠዋት ፊቴን እየታጠብኩኝ እያለ ስልኬ ላይ ውሃ እንትን ተንጠባጠበና ራሱ ደወለ አይደል? ከዛ በቃ ከደወልኩ አይቀር ደግሞ ተሳስቼ ነው ወይ ስልኬ ነው ውላት ወይ ዘው ዘጋባት ሳይቋጥ እኔ እንደውም የማን ስልክ ነው ብዬ ለሳይቋጥ የማን ስልክ ነው በዚህ ጠዋት የሚደወለው ብለሽ ብዬ ነበር። ለካ ትሩኮለሩ ሲያወጣ ትሩኮለር አወጣ። እሱ ያውቃል እኔ ባላቅም አንቺ ባታቂ እኔ አላቅም። ቤተሰቦች እያያችሁ ነው። ጭራሽ ስልኬን ሴቭ አላደረገችው። ተነሽ በቃ እኔና አንቺ እዚህ ጋር የነበረን ነገር አብቅቷል። መልካም ቆይታ ከቤተሰቦች ጋር እኔ ሄጃለሁ። እሺ ቤተሰቦች ይበቃኛል። ከዚህ በላይ አልችልም። ያጂ በዚህ ነው የመጣሁት። ምን ልትሄጂ ነው? አይደለም እንደ ሀሳብ ቤት መንገዱ እንደሆነ ላሳይት ነበር። ለኔ ችግር የለውም። ሙሉ ቤቱ የኔ ግዛቴ ነው። እሺ አሁን እኔ የምልሽ ወይ ምንድን ነው ሀሳብሽ? ነይ ስልሽ ማለት ምን አስበሽ ነው የመጣሽው? እኔ ነገር ምናምን አላሰብኩም። አትፍራ። ዛሬ ምንም ነገር ሳላስብ ነው የመጣሁት። እኔ ስትለኝ ብቻ ለምን ፈልጎኝ ነው የሚል ብቻ ሀሳብ እንዴት ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነን ስንመካከር ከቶ እነማን ሰሙ ስንነጋገር? ከቶ እነማን ሰሙ ስንመካከር? ጥንት እኔና አንቺ ነን የፍቅር ጀግኖቹ እነማን ነበሩ ፊት ከዘመኖቹ? እነማን ነበሩ ፊት ከዘመኖቹ? ምንስ ግልጽ ቢሆን ጊዜና ዘመኑ ፍቅራችን ተጋልጦ ምነው መመንመኑ? ፍቅራችን ተጋልጦ ምነው መመንመኑ?